አደይ ጎዳና ላይ ወጣች። አደይ ከቤት ተባረረች። እንግዲህ ፍቅር አደይን አባረረቻት። እንደው ቤት ውስጥ የምታሰቃያት አልበቃኝ ብላ ፍቅር እንግዲህ በዛሬ ቀን አደይን አባራታለች። በጣም ነው የተደሰተችው። አደይ ከዛ ቤት ስለወጣችለት በጣም ደስተኛ ናት። አሁን ግን አደይ በጣም ብዙ ፈተና በዝቶበታል። እንግዲህ ይህ ፈተና ደግሞ ያጠነክራል እንጂ ምንም አያደርጋትም ብዬ አስባለሁ። ለጊዜ ግን በጣም ብዙ ነገሮችን አይታለች። በፍቅር ምክንያት ብዙ ነገሮችን አይታለች ማለት ነው። ሁሉም ሰዎች ጀርባውን እንዲሰጠዋት አድርጋ እንደምታውቁት ያው ዴቭና ባርኮት ለአደይ ያላቸው አመለካከት ለየት ይላል። ከእህትነት በላይ ወደ ፍቅርም ዞሯል። በጣም ነው የሚወዷት። ቢሆንም ግን ፍቅር ይሄ ነገር አስቀናት። እንዴት ለእኔ ክብር ያልሰጣችሁ እንዴት ለሰራተኛ እንደዚህ ይሄን አይል ክብር ትሰጣላችሁ ብላ ብዙ ጊዜ ትናገር ነበረ። ቢሆንም ግን መጨረሻ ላይ አደይን እንደዚህ ያደረገቻት። አደይ እንግዲህ በጣም ፈተና በዝቶበታል። እቺ ምድር እንግዲህ በፈተና እየተሞላችን ብትሆን የፍቅር ደግሞ እየተለየ ነው። ፍቅር እንግዲህ በየቀኑ የሆነ ሴራ ታወጣለች። ይህንን ያቀነባበሩም ከሊዲያ ጋር ነበረ። ሊዲያ ግን ይሄን አይሉ እንኳን አትጨክንም። እንደ ፍቅር አይደለም። ፍቅር የሆነ ነገር ለማድረግ ወደ ኋላ የማትል ሴት ናት። ከፈለገች ማሳገት አይታችኋል ከዚህ በፊት። ግን ሊዲያ እንደዛ አይነት አታደርገውም። ቀላል ያለ ነገር እሱም ደግሞ ፍቅር ከኋላ አድርጊ ካለቻት ነው እንጂ ሊዲያ መጨፈር ራሷን ዘና ማድረግ ነው የምትፈልገው። በብዛት ሰውን መጉዳት አትፈልግም። በዛሬ ቀን እንግዲህ ፍቅር ተሳክቶልኛል ብላ ስትደሰት እናቷ ደውላ አሁኑኑ አደይን ፈልጋችሁ ወደ ቤት መልሱልኝ፣ አደይ ታስፈልገኛለች፣ ልጄ ናት ብላ ደውላለች። ባርኮትም በተናገረው ቃላቶች በጣም ተጸጽቷል። እንደው ለአደይ የተናገርኩ ነገር በጣም ጥሩ አይደለም። አብረን በልተናል፣ አብረን ጠጥተናል። የሆነ ነገር እንኳን ብታደርግ በትክክለኛ መንገድ መጠየቅ ነበረብኝ። አስከፍቻታለሁ። እንደው በቃ ፈላልጌ አመጣታለሁ እያለ ነው። ግን ደግሞ ይሄ ሁሉ ነገር ፍቅር እንዳቀነባበረችው ካወቁ በኋላ ለራሳቸውም እንኳን ይቅር አይሉም ብዬ አስባለሁ። ምክንያቱም እንደውም ባርኮት ፍቅር ጋር ሄዶ እህቴ ይቅርታ አድርግልኝ፣ እንደው አይኔ ተጋርዶ ነበረ መሰለኝ አደይ እንደዚህ ስታደርግሽ እኔ ዝም አልኩት። እንደውም አደይ ላይ ተደርቤ ነበረ፣ ባለፈውም አንቄሽ ነበረ፣ በጣም ይቅርታ ብሎ ቅርታ ጠየቃት። እሷም ደግሞ አደይ እኮ አሁን ራሱ በጥፊ መታኝ ሄደች አለችው። እንደው አደይ በጥፊ መምታት አይደለም ቀና ብላ መታይም እኮ ትፈራዋለች። ግን ያው በሆነ ነገር ሞራል የሚነካ ነገር ስትነሳ ብቻ ነው አደይ ፍቅር የሚታንቃት እና እንደዛ ነው። አደይ እንግዲህ ጎዳና ላይ ወጥታ እያለቀሰች ነው ብቻዋን። አጠገቧ ማንም ሰው የለም። ይሄን አይል በጣም ከባድ ነው። እህቷንም ጎዳና ላይ ወርውራ ነበረ የምታስታውሱ ከሆነ። ግን ደግሞ በአደይ ደግማለች። ይሄ በዛ አሁኑ በቃ እና አደይ ታሳዝናለች። ለቤተሰቧ ስትል ለእህቷ ስትል ሰው ቤት መስዋዕት እየከፈለች ነው። ይሄን ስሜት የምረዳ ለምለም ብቻ ናት። ለምለም ግን በጣም ነው እየተረዳችላት። ምክንያቱም ቀምሳለች። በቃ የሰው ቤት ምን እንደሆነ ምን እንደሚያደርጉ ሁሉም ነገር ስላየችው ለአደይ በጣም ቅርብ ናት ከሁሉም ሰው እና እንደዛ ነው። ዴቭ ደግሞ አደይ በጣም ስለሚያፈቅራት ከሷ ይሄ ነገር አልጠበቃም ነበረ። ግን ደግሞ ይሄ ነገር ውሸት ሲሆን የፍቅር ሴራ ሲሆን በጣም ነው የሚያዝ ነው። እና አሁን ራሱ ፍቅር ግን በቃ አደይም ከዚህ ቤት ሄዳለች እና እኔና አንተ ብቻ ነን ያለ ነው፣ እስኪ አንድ ላይ እንሁን እያለችው ነው። ዴቭ ግን ፍቃደኛ አይደለም። አንቺ በቃ ዞር በይልኝ፣ እኔ ላይሽም አልፈልግም፣ ከአንቺ ጋር መኖር አልፈልግም ብላታል። ግን ፍቅር መቼም ቢሆን ዴቭ የምትተው አይመስለኝም። የዴቭና የአደይ መጨረሻ ምን ይሆን? አደይ የማናት ግን አደይ የማናት? እና ባርኮትም እንግዲህ ጨከነባት። እንደውም ብዙ ነገሮችን ተናግሯል። ኤላ እንኳን ሀብሉ ነው የጠፋባት። እንግዲህ ታውቃላችሁ
የፍቅር ሲገርመኝ ዘለቀ ደገመለት። ዘለቀ እንደው አደይን ስክዳት በጣም ነው ያናደደኝ። ምክንያቱም ሰው ልጅ ብር ጊዜያዊ ነው። ሰው ግን እኮ በቃ ቋሚ ነገር ነው እና ብር ያልቃል። ያ ብር አሁን ፍቅር በብር ነው ያታለለችው። ያ ብር አሁን ስራ አግኝቶ ብሰራ ወይ ደግሞ ነገር ቢያደርግ ያ ብር ይገኛል። ግን ደግሞ አደይ ማግኘት አይችልም በቀላሉ ማለት ነው ተስፋ ከቆረጠች እና ዘለቀ ግን በቃ በብር ቀየራት አደይን እና እንደዛ ነው ውዶቼ። ብቻ ከባድ ነው አደይ ላይ የደረሰ ነገር ሁሉም ሰው ያዝናል እና እንደዛ ነው ቤተሰቦቼ። ደህና ሁኑ። አመሰግናለሁ። እስኪ ላይክ ሰብስክራይብ አድርጉ። ለምለምና አደይ ጎበዞች ናቸው።